አሰላሙ አለይኩም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ምርጥ ፊታችሁ ፏ ፍክት የሚያደርግ ቀይ የሚያደርግ ጥቁር ነጠብጣብ ላለባችሁ ፊታችሁ ጽድት ውልውል የሚያደርግ እንደ መስታወት የሚያበራ ማስክ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ቪዲዮውን በላይክ ጀምሩት። ቀጥታ ወደ አሰራሩ እንገባለን። አጠቃቀሙ መጨረሻ ላይ ስለምነግራችሁ ቪዲዮውን እስከ መጨረሻ ተከታተሉት። ውድ ቤተሰቦቼ የሚገርም ቪዲዮ ነው። እዚህ ጋር ሩዝ እጠቀማለሁ። ሩዝ ለፊታችን የሚገርም ውጤት ነው የምታገኙበት። ሩዝ ብቻውን ቢሆን ሩዝ ቀቅላችሁ ወይም ዘፍዝፋችሁ ተጠቀሙት። በተለይ ጥቁር ነጠብጣብ ላለባችሁ ፊታችሁ ጽድት እንዲል ከፈለጋችሁ ሩዝ ተጠቀሙ። የሩዝ ማስክ ተጠቀሙ። አንድ ድንች በዚህ መልኩ ልጠዋለሁ። ልጬ አጥቤዋለሁ። አጥቤ ልጬ እፈቀፍቀዋለሁ። በቀጣይ እፈጨዋለሁ። ድንቹን ትንሽዬ ውሃ ጨምሬ እፈጨዋለሁ። ውሃ ጨምርበታለሁ ወይም ወተት መጨመር ትችላላችሁ። ወተት ከሌላችሁ ሩዙን በደንብ አጥባችሁ 2 ማንኪያ ሩዝ በደንብ አጥባችሁ ዘፍዝፋችሁ በውሃው መፍጨት ትችላላችሁ። ውሃውን መፍጨት ትችላላችሁ ወይም አንድ ላይ የዘፈዘፋችሁት ሩዝ አንድ ላይ መፍጨት ትችላላችሁ። እኔ ሩዙን እንዴት አድርጌ እንደምጠቀም አሳያችኋለሁ። ሩዙን መጀመሪያ ላይ ያያችሁት ሩዝ በምን አይነት መልኩ እንደምጠቀመው መጨረሻ ላይ አሳያችኋለሁ። ውድ ቤተሰቦቼ እንግዲህ ድንቹን በዚህ መልኩ ፈጨዋለሁ። እኔ ውሃ ነው የጨመርኩበት። ትንሽዬ ውሃ ጨምሬ በዚህ መልኩ በደንብ አድርጌ ፈጨዋለሁ። በቀጣይ በዚህ መልኩ አጠለዋለሁ። የፈጨሁትን ድንች በዚህ መልኩ አጠለዋለሁ። የሚገርም የፊት ማስክ ነው። ቪዲዮውን ላይክ አድርጉት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮውን እስከ መጨረሻ ተከታተሉት። እስከ አጠቃቀሙ በደንብ አድርጌ ያሳያችኋለሁ። የሚገርም የፊት ማስክ ነው። ባለፈ በሙዝ ሰርቼላችሁ ነበረ። የሚገርም ነበረ። እሱ ሁላችሁም ወዳችሁታል። ቪዲዮውን በደንብ ብዙ ሰው አይቶታል። ለኔም ጠቅሞኛል። በጣም የሚገርም ነበረ። እሱ ደግሞ በተለይ የሙዙን የሚገርም ነበር። ሁላችሁም እንድትጠቀሙት አሁንም ፕሮፋይል የተጭናችሁ ገብታችሁ እንድትጠቀሙት እመክራችኋለሁ። በዚህ መልኩ አጥልዬ በድስቴ ጨምሬ 1 ማንኪያ የሩዝ ዱቄት ቅድም ያያችሁት ሩዝ በዚህ መልኩ ፈጭቼ የሩዝ ዱቄት ነው የተጠቀምኩት። ነሻ የበቆሎ ዱቄት ካላችሁ ነሻ መጠቀም ትችላላችሁ። ነሻ ማለት ምንድነው ብላችሁ ብዙዎቻችሁ እየጠየቃችሁ ነው። የበቆሎ ዱቄት ነው። ባለፈ ካርቶኑ አሳይቻችኋለሁ። ባለፈ ቪዲዮ ካርቶኑን አድርጌላችሁ ነበረ። ገብታችሁ ማየት ትችላላችሁ። የበቆሎ ዱቄት ምንድነው የምትሉኝ ማለት ነው። ነሻ ስላችሁ በአረብኛ ነው። የበቆሎ ዱቄት በአማርኛ የበቆሎ ዱቄት እንለዋለን። በእንግሊዘኛ ኮርን ስታርች ይባላል። ውድ ቤተሰቦቼ ብዙዎቻችሁ እየጠየቃችሁኝ ስለሆነ ነው። በዚህ መልኩ በእሳት ሰርቼዋለሁ። አያችሁት? ከሩዝ ጋር ነው የሰራሁት። የድንቹ ውሃ ፈጭቼ በዚህ መልኩ ከሩዝ ጋር ሰርቼዋለሁ። የሚገርም ውጤት ነው የምታገኙበት። ፊታችሁ ይለሰልሳል። በተለይ ደረቅ ፊት ካላችሁ ልስልስ ያደርግላችኋል። ጥቁር ነጠብጣብ ካለባችሁ ፊታችሁ ጽድት ውልውል ነው የሚያደርግላችሁ። ይህ ውድ ቤተሰቦቼ በዚህ መልኩ ጨርሼለታለሁ። አያችሁት? የሚገርም ክሬም ሆኖልኛል። በቀጣይ የሬት ጄል ጨምርበታለሁ። ፍሬሹ ካላችሁ ሬት መጨመር ትችላላችሁ። ፍሬሹ መጠቀም ትችላላችሁ። እኔ ለዛሬ ጄሉ ነው የምጠቀመው። ኦሪጂናሉ ነው። በደንብ አድርጌ አዋህደዋለሁ። የሚገርም የፊት ማስክ ነው። ሰርታችሁ ሞክሩት፣ ታመሰግኑኛላችሁ። አጠቃቀሙ መጨረሻ ላይ ነግራችኋለሁ። እዩት። ዋው ዋው ዋው!
የሚገርም የፊት ማስክ ነው። ሰርታችሁ ሞክሩት። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮዎቼም ላይክ አድርጉ። እስከ መጨረሻ ተከታተሉ። መጨረሻ ላይ አጠቃቀሙ ስለምነግራችሁ አጠቃቀሙ ሌሎችም የቀሩኝን ስለምናገር ቪዲዮውን እስከ መጨረሻ ተከታተሉት። እዚህ ጋር 1 ማንኪያ የወይራ ዘይት ጨምር ያለው። የወይራ ዘይት የኮኮናት ዘይት መጨመር ትችላላችሁ። ፊታችንን ልስልስ ያደርግልናል። የወይራ ዘይት ከጨመራችሁበት፣ የኮኮናት ዘይት ከጨመራችሁበት ፊታችሁ ልስልስ ያደርግላችኋል። የምሬ ነው ምላችሁ። ይሄንን ማስክ ሰርታችሁ ተጠቀሙት። ዋው የሚገርም ነው። አያችሁት? ይሄንን ይመስላል። ይሄኛው አሁን ለሳምንት ድረስ ይቀመጣል። ፍሪጅ ውስጥ ነው የሚቀመጠው። ለሳምንት ሰርታችሁ ፍሪጅ ውስጥ አስቀምጣችሁ መጠቀም ትችላላችሁ። አያችሁት? የሚገርም ነው። አሁን ቀጥታ እየተቀባው አሳያችኋለሁ። ስትቀቡ ቤተሰቦቼ ፊታችሁ ንጹህ መሆን አለበት። ማንኛውም የፊት ማስክ ስትጠቀሙ ፊታችሁ በሳሙና ታጥባችሁ ነው መሆን ያለበት። ከዛው ከተቀባችሁት በኋላ በውሃ ብቻ መታጠብ ነው። በደንብ አርጋችሁ እያደራረሳችሁ ፊታችሁን ቅብት አድርጉት። አይናችሁ ስር ምንም ጉዳት ስለሌለው አይናችሁ ስር እንደውም የጠቆረ ያጠፋላችኋል። ድንች የሚገርም ውጤት ነው ያለው። ድንች ለፊታችን ለቆዳችን የሚገርም ውጤት ነው ያለው። ድንቹ ራሱ ቆርጣችሁ ፊታችሁ ላይ እንደዚህ ማሳጅ ብታደርጉበት የሚገርም ውጤት ነው የሚሰጣችሁ። ልክ እንደ ሙዝ ራሱ የሙዝ ልጣጭ ለፊት ለቆዳችን በጣም አሪፍ ነው። እንደዚሁም ድንቹ ቆራርጣችሁ ፊታችሁ ላይ አይናችሁ ስር ማሳጅ አድርጉበት። አያችሁት? በዚህ መልኩ ተጠቅሜዋለሁ። እንግዲህ እስከሚደርቅ ጠብቃችሁ በውሃ ብቻ መታጠብ ነው። አይናችሁ ስር ፊታችሁ ሁሉ ውልውል ጽድት ነው የሚያደርግላችሁ። እዩት። ስትታጠቡት ፊታችሁ እንደ መስታወት ነው የሚያበራው፣ እንደ መስታወት። እንደምትወዱት ተስፋ አደርጋለሁ። እንግዲህ የዛሬ ቪዲዮ ይህንን ይመስል ነበረ። እንደነገርኳችሁ በንጹህ ፊታችሁ ታጥባችሁ አድርቃችሁ ነው መቀባት ያለባችሁ። እዩት፣ ይሄንን ይመስላል ፊቴ። ጥቁር ነጠብጣብ ላለባችሁ እንደኔ ብጉር የሚያስቸግራችሁ ይሄንን ማስክ ተጠቀሙ። የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ።